አበሾች፣ ኢትዮጵያውያን፣ ኤርትራውያን እውነት ህይወታችን መፈተሽ አለብን። ለዛሬ ምስቅልቅል ህይወታችን እናትና አባቶቻችን ተጠያቂ ሊሆኑ ይችላሉ። እድልን መነጠቅ ምን ማለት? እድልን ነጥቆ ለሌላው መስጠት፣ እድል የተነጠቀበት ከንቱ እንዲቀር ማድረግ። ብዙ ሰዎች ቤተክርስቲያን በተለይ ጠበል አካባቢ ከሄዱ በኋላ መንፈሱ መስክሮ፣ መንፈሱ ተናግሮ፣ መንፈሱ አጋልጦ፣ መንፈሱ እንዲህ ብሎ፣ መንፈሱ ምናምን የምትሉ ሰዎች አለ። ቅድስቱም እህታ ቤተክርስቲያን ታቦት አለን? አዎ አለን። ምን ማለት ነው ሳብራራው? መሰዊያ አለን ማለት ነው። ሰላም ውድ ቤተሰቦቼ እንደምን አመሻችሁ፣ እንደምን እስከ ሰዓት ደረሳችሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። ይህ ኃይለ ገብርኤል ቲዩብ ነው። ብዙ ነገር የምንማርበት ብዙ ነገር እየተወያየን የተማማሪን የቆየንበት ቻናላችሁ ነው። ስለዚህ ውድ ቤተሰቦቼ አብራችሁን ከቆያችሁ ብዙ ነገር እንማማራለን። ወደ ቪዲዮአችን በቀጥታ እንሄዳለን። ከዛ በፊት ግን ሁላችሁም ይህንን ቻናል ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጋችሁ ጀምሩ። ወደ ቪዲዮው በቀጥታ እንሄዳለን። አበሾች፣ ኢትዮጵያውያን፣ ኤርትራውያን እውነት ህይወታችን መፈተሽ አለብን። ለዛሬ ምስቅልቅል ህይወታችን እናትና አባቶቻችን ተጠያቂ ሊሆኑ ይችላሉ። እኛም በኃጢአት ውስጥ ለመግባታችን ስንጸልይ፣ ስንጾም፣ ስንሰግድ ወረተኛ ያደርገናል። ግብት ውጥት፣ ሰንበት ተማሪ ሆኖ ግብት ውጥት፣ ከዛም ደግሞ መንፈሳዊ ጽዋ ማህበርን ብትን የሆነ ነጠላ መልበስ፣ ከዛ ሱሪ መልበስ፣ ከዛ ደግሞ እንደዚህ እንደገና መልሶ ደግሞ በቃ እግዚአብሔር መለመን አግኝቶ ማጣት፣ ትርምስምስ ያለ ህይወት የምንኖረው በማን እንደሆነ በደንብ እናጣራ። የሆነ ሳናቀው የሚነዳን የሆነ ነገር አለ። ቡዳ ሊሆን ይችላል፣ በልጅነታችን መተት ሊሆን ይችላል፣ ለገሌ ተወረወረ ለኛ አግኝቶን ይሆናል። የሆነ ሳናቀው ያፈስነው ነገር አለና መጠንቀቅ አለብን። ራሳችን መፈተሽ አለብን። ትምህርታችን ይሄ ነው። ህይወታችሁን ፈትሹ ነው የምንለው። ማር ይስሐቅ አረጋዊ መንፈሳዊ እና ፊልክስዩስ የሚባል የመጽሐፈ መነኮሳት መጽሐፍ የሚያነብሰው ሰይጣን እንዴት ተንኮለኛ እንደሆነ ያውቃል። እንዴት ብሎ ማሸነፍ እንዳለበት ያውቃል። ስንክሳር የሚያነብ፣ ገድላት የሚያነብ፣ ድርሳን የሚያነብ ሰው የጠላትን ሴራ በደንብ ነው የሚያውቀው። እያንዳንዱ የቤተክርስቲያኖች መጽሐፍቶች በራሳቸው የራሳቸው የሆነ ኃይል አላቸው። ግን የበለጠ ደግሞ ጠላታችሁን ማወቅ አለባችሁ። እንዴ ሰው ከአእምሮ ንጹህ ሆኖ ንቁ ሆኖ በጣም ብሩህ ሆኖ እግዚአብሔርን እኮ የሚያመልከው ጤነኛ ሲሆን ነው፣ መንፈሳዊ ሲሆን ነው፣ ወይም ደግሞ የመናፍስትን ሴራ ሲያውቅ ነው። መጽሐፍም ስናነብ እኮ የሚገባን እኮ ጠላታችን ስናውቀው ነው። ለምን እንዳናነብ የሚያደርግ መንፈስ እንዳለ መጽሐፍ ቅዱስ ላይ ስለተጻፈ። ክርስቶስ ምን አለ? ገበሬው ዘርን ዘራ፣ አንዱ በጭንጫ ላይ፣ አንዱ በሾክ መካከል፣ አንዱ በመንገድ ዳር ወደቀ። በጭንጫ ላይ የወደቀው ስር አልሰደደም። በሾክ መካከል የወደቀው ስር ሰዶ በቀለና ሾክ ያዘው። ሾክ ማን ነው? ከተወለድን በኋላ የሚይዘን የቡዳ መንፈስ አይደለም። እንደገና በመንገድ ዳር የወደቀው ደግሞ ወፎች መጥተው ለቀሙት ይላል። አያችሁ፣ የተማርነው ትምህርት በአእምሯችን ውስጥ ያለውን የሚለቅም አለ። ክርስቶስ ወፎች ያለው አጋንንት ብሎ ነው የተረጎመው። ወፎች ያልኳችሁ አጋንንት ናቸው፣ የሰማችሁትን ትምህርት ከአእምሯችሁ ይወስዳሉ ብሎ ተናገረ። ከዚህ በላይ መጽሐፍ ቅዱሳዊ የሆነ ትምህርት አለ? ወንጌል ተምረን መተን በተግባር መፈጸም አንችልም። ታይት ለብሳ ቤተክርስቲያን ተምራ ሄዳ ከዚህ በኋላ ታይት መልበስ ማቆም አለብኝ፣ ከዚህ በኋላ ይሄ ነገር ማቆም አለብኝ፣ ቤት ውስጥ የሚካደም ነበር ቡና ማፍላት ማቆም አለብኝ፣ ይሄ ሊፕስቲኩን ኮስሞቲክሱን ቀለሙን ማቆም አለብኝ የምትል ሴት እድለኛ ናት። ቤት መጣ ግን ትረሳዋለች። በቃ እንደገና አሁንም አርጊው ነው የሚላት። ሁሉ ነገር ኃጢአቱን ድገሚበት ይጣፍጣል ነው የሚላት። ለምን? ወፉ መጥቶ ይለቅመዋል፣ ይወስደዋል። ለዚህ ነው ይሄንን ወፍ እንዴት አድርገን መያዝ እንዳለብን ነው ያስተማረን ክርስቶስ። ግቡና አዳምጡት፣ አንብቡት መጽሐፍ ቅዱስን እንዴት ወፉን እንደምንይዘው ንቁበት፣ ወቁበት፣ አጋልጡት፣ ግለጡበት ነው የሚለው። የማይገለጥ የተከደነ የማይታይ የተሰወረ ወደ ግልጥ የማይመጣ የለም፣ ሁሉ ነገር ግልጥ ይሆናል ያለው ክርስቶስ። ይኸው ለዘመናት ታቅፈነው የነበረውን አቴ ተጨሌ ቡና ሲካደም የሚለፈለፈው፣ ቤተክርስቲያን ስትመጡ ደብተራው በዳፍ የሚያነበው፣ እድል የሚቆጥረው ዞዲያኩ፣ ይሄ ሁሉ ነገር ተጋለጠ። የደብተራ ስራው ስልማሽ ቅጠል በጣሹ እንደ ጥበብ ይታይ የነበረው ሁሉ ነገር ሲጋለጥ፣ ከዛ በኋላ እኛ እንደ ጥፋተኛ እንደ ወንጀለኛ እዛ ውስጥ ያሉት ማይክሮፎን የጨበጡት አብነት ትምህርት ቤት ያሉት እኛን የሚሳደቡት ነው እንደ ጤነኛ ተቆጠሩ አይደለ? ሁሉ ነገር ጊዜ አለው፣ በጊዜው ይፈታል። ይሄን የሚቃወምልን ጳጳስ ፓትርያርክ ይመጣል፣ እኛን የሚያግዘን አባቶች ይመጣሉ። በህይወት እስካልን ቢያሳየን ደስ ይለኛል። ከሌለስ በዘመናት ሂደት ደግሞ ህዝቡ ነቅቶ ከነዚህ አባቶች የሚጠበቅበት ጊዜ ደግሞ ይቀጥላል ማለት ነው። እና የምናስተምረው ትምህርት እንዲህ ያለውን ቤተሰብ ወደ መንፈሳዊ ለማምጣት እስከሆነ ድረስ ይሄ ትምህርት አሁን ቆራቢን ያደረጋቸው ይሄን ቤተሰብ የዘመናት ጠላታቸውን ያሳወቃቸውና እኔ እንጃ አንዳንድ ጊዜ እኔ አሁን ይሄ ድል አድርጌ ወደ ቤቴ ስገባ ምን አለበት ባይቃወሙን፣ ግን ይህን የመሰለ ነገር እንደምናገለግል መተው ባዩልን እላለሁ። ሁሉንም የሚቃወሙትን አባቶችና ምዕመናን በአጠቃላይ መዘምራን አገልጋዮችን በሙሉ
ለምንድን ነው የሚቃወሙን እንዴ? ተይዘው ነው በእርግጥ ግን ሰው እኮ እየበላ እየጠጣ እየለበሰ ስራ እየሰራ ደሞዝ እየተቀበለ ነው። ማስተዋል እኮ ይችላሉ። ቢያንስ መራመድ ይችላሉ። ቢያንስ እኮ ማንበብ የሚችሉ ሰዎች ናቸው። ኳስ አይተው ይደሰታሉ፣ ድራማ አይተው ይስቃሉ አይደል? ሀዘን አይተው ያለቅሳሉ፣ ሰርግ አይተው ይደሰታሉ። ይሄንን ፊልም የሚያደርግ እኮ ሰው ጤነኛ ሰው ነው ብዬ አስባለሁ። ታዲያ ይሄን ትምህርት መረዳት እንዴት አቃታቸው ሲባል በማለዳ መያዝ፣ ዛር፣ ከልጅነት ጀምሮ በዚህ ነገር ፕሮሰስድ መሆን። እግዚአብሔር ለሁላችንም ልቦና ይስጠን። እድልን መነጠቅ ምን ማለት? እድልን ነጥቆ ለሌላው መስጠት፣ እድል የተነጠቀበት ከንቱ እንዲቀር ማድረግ። እኒህ ማስፈራሪያዎች ብዙ ጊዜ በሰው ልጅ ስነ ልቦና ውስጥ ከፍተኛ ጫና በማሳደር ሰዎች ከመንፈሳዊ ሕይወታቸው እንዲለዩና ለባዕድ አምልኮ ራሳቸውን እንዲያስገዙ የሚያደርግ ጠንቀኛ ወጥመድ ነው። ይሄንን ሐሳብ ዛሬ እማነሳላችሁ በዚህ በሶሻል ሚዲያ እንደነዚህ አይነት በመጀመሪያ በጣም የምወደው የማከብረው ወንድሜ ነህ። ጠፍተህ በነበረ ሰዓት ላይ መጀመሪያ ጠፋ አትፈልጉትም ወይ ብዬ ጠየቅኩት ነበር። ወደ ሐሳብህ ልምጣ። እድል ይወሰዳል? አዎ ይወሰዳል። እድላቸው የተወሰደባቸው ሰዎች ምሳሌ ማየት ነው። በየጸበል የሚንከራተቱ እኔን እንኳን ብትለኝ ማለት ነው ብዙም ማቆም ሚስጥር፣ አንተም እኮ ብዙ ሚስጥር ታውቃለህ። ግን ያው እጅ ላለመስጠት የሚባል ቋንቋ ስላለ ነው። እሱም በኋላ እመጣበታለሁ። አዎ ይወሰዳል። የሰው ልጅ እድል ይወሰዳል። የማግባት እድሉ ይወሰዳል። የሥራ እድሉ ይወሰዳል። ደም ግባቱ ይወሰዳል። የሰው መውደዱ ይወሰዳል። እነዚህ ሁሉ ነገሮች ይወሰዳሉ። አጠቃላይ ሲጠቃለል የዛ ሰው እድል፣ የሴቷ ወይ የወንዱ እድል ይወሰዳል። አዎ በደንብ ግጥም አድርጎ ይወሰዳል። ያን ነገር እናንተ ካልደረሰባችሁ በሰው ቁስል እንጨት መስደድ ነው የሚሆን። በየጸበሉ እኮ የሚንከራተቱትን ማየት ነው። ትናንትና እኮ ቶፕ 10 ተማሪ የነበሩ ከሴክሽን አንደኛ የወጡ የነበሩ እኮ ተማሪዎች እኮ ዛሬ ላይ እኮ በመጠጥ ቦታ በሱስ ቦታ እኮ እንዲሆኑ የሚያደርጋቸው አእምሯቸው ተወስዶ እድላቸው ተወስዶ ነገ ይደርሳሉ የተባሉት ባጭር እንዲቀሩ ሆኖ በእነሱ ተረማምዶ ፕሮፌሰር የሆነ ስንት አለ፣ ዶክትሬቱን የሰራ ስንት አለ። በዛ በነዛ ልጆች ብዙ ሚስጥር ታውቃለህ። ተው ወንድሜ፣ እሱን እንደ ሀገርና እንደ ሀገር እንኳን ብናይ ኢትዮጵያ ይሄን የሚያክል ልዕልና እያላት ይሄን የሚያክል ሪሶርስ እያላት ከኛ ስንፍና ባለፈ እንደ ሀገር እንኳን ብቅ ብለን ታሪካችንን ዓለም እንዳያውቀው የሚሰራብን ከአምላካችን የተሰጠ መለኮታዊ ኃይል ሳይቀር እኮ እየተነጠቅን ያለበት ሁኔታ ምንድነው? ከእድል ጋር በተያያዘ ነው። ዓለም እንዳያውቀን እንደ ሀገር እንኳን ብና ያለን ሪሶርስ አውጥተን እንዳንጠቀም ራሳችን በራሳችን እንዳንችል የነሱ ባሪያ ያደረጉን እኮ በመናፍስቱ ዓለም አሰራር ኢኮኖሚው እንደዚህ የሚያሻቅቡብን እያንዳንዱ ነገር ቁጥጥር ውስጥ የሚያስገቡን እንኳን በመናፍስቱ ዓለም አሰራር እንኳን ሰው ሀገርና አህጉር በዚህ ሁኔታ ደንዝዞ ነው የሚገኘው። ይሄ የሚጠፋ መቼም ማለት ነው። እንደ ሀገር እንኳን ብናይ ያችን የመሰለች ሀገር አሁን እንደዚህ ምስቅልቅሉ ወጥቶ ያን መለኮታዊ ነገር እየራቀን ከኛም ያ ነገር ገሸሽ እያለ አሁን ሀገራችን ተረጋግተን እንኳን መኖር የማንችልበት ሁኔታ ሰው የተሰጠውን በመልካም እድል የመኖር እንኳን እድላችን እኮ ተነጥቀን ሰላም የለንም፣ ፍቅር የለንም። የፍቅር የተሰጠንን ነገር አተናል። የሰላም የተሰጠንን ነገር አተናል። በመናፍስቷል። በአፍሪካ መሪዎች ሆዳምነት የተነሳ አህጉራቸውን አስገዝተው በመስጠታቸው። ስለዚህ አዎ የሰው ልጅ እድል ይወሰዳል፣ ተወስዶባቸዋል። እኔም ከተወሰደባቸው ከነበርኩት መሃል ላይ የኔ ግን ተመልሷል። ይሄን ነው ማለት። ምክንያቱም በዛ ሰው ቁስል ላይ ሆኖ ለመናገርና ለማውራት የዛን ሰው መከራና ችግር አንተ ላይ ሊደርስ ይገባል። ይሄን ደግሞ በቤተ ክርስቲያን ውስጥ ያሉት የእድል ማዘዋወር ስራ የሚሰሩት የአንዱን መንገድ ዘግተው ለአንደኛው የሚሰጡት ደግሞ የሚታወቁ ነው። ሐሳይ ደብተሮች በቤተ ክርስቲያን ውስጥ ያሉ ናቸው፣ የምናውቃቸው ናቸው። ጥበቡን ዕውቀቱን ተምረው የነበሩ ነገር ግን ወደ መጥፎ የሚጠቀሙት ማለት። ስለዚህ አንተም ብዙ ሚስጥር ታውቃለህ፣ እኔም ብዙ ሚስጥር አውቃለሁ። ገባ? መሸዋወድ የሚባል ነገር የለም። በቃ የሰው ልጅ እድል ይወሰዳል። አዎ እድል ይወሰዳል። እድል ይወሰዳል ማለት የመኖር እድሉ፣ በሰላም የመኖር እድሉ፣ ትዳሩን በሰላም የመምራትና ያለመምራት እያንዳንዱ ነገሮች የሚያዙት በአብዛኛው ከእድል ጋር። ስለዚህ እድሉ የተወሰደ ሰው ሰላም የለውም፣ ራሱም እስከ ማጥፋት ይደርሳል።
በራሱ ኮንፊደንስ አይኖረውም። ምክንያቱም እዛ ጋር ነው እድሉ እየተሰራ ነው። ይሰራል፣ በረከት የለውም። ይሰራል፣ ይለፋል፣ ማደግ የለም። ለምን? እድሉ የሰዎቹ እጅ ላይ ስላለ። ለምን? በሱ እድል ተረማምዶ ሌሎቹ ጨብጠው ስለያዙና። ለማንኛውም ወንድም አለ አንተም በጣም ብዙ ሚስጥር ታውቃለህ፣ እኔም በጣም ብዙ ሚስጥር አውቃለሁ። ልንሸዋወድ አንችልም። ምንም ያሸፋፍንም ነገር የለም። ለማንኛውም ሰላም። ብዙ ሰዎች ቤተክርስቲያን በተለይ ጠበል አካባቢ ከሄዱ በኋላ መንፈሱ መስክሮ፣ መንፈሱ ተናግሮ፣ መንፈሱ አጋልጦ፣ መንፈሱ እንዲህ ብሎ መንፈሱ ምናምን የምትሉ ሰዎች አላችሁ። የትኛው መንፈስ? አዎ መንፈስ ይመሰክራል፣ መጽሐፍ እንደሚናገር። አዎ መንፈስ ይናገራል። የትኛው መንፈስ ነው ግን የመሰከረው? የትኛው መንፈስ ነው ያናገረው? ምክንያቱም መንፈስን ሁሉ አትመኑ መርምሩ ብሎናልና ቅዱስ መጽሐፍ። ቅዱሱ መንፈስ ወይስ ርኩሱ መንፈስ? በጣም ጥሩ የምትመልሱልኝ መቼም ርኩሱ መንፈስ ነው ብላችሁ የምትሉት። ታዲያ የርኩስ መንፈስን ምስክርነት በክርስቶስ ሥጋና ደም የተቀደሰ በጥምቀት የከበረ ክርስቲያን እንዴት ይሰማል? የርኩስ መንፈስ ንግግር፣ የርኩስ መንፈስ ሐሳብስ እንዴት ይደመጣል? እግዚአብሔርስ የሚላላኩት እልፍ አእላፋት መላእክት አጥቶ ነው ርኩስ መንፈስን ለቤተ መቅደሱ አገልግሎትና ሥርዓት የሚልከው? እንዴት ነው የምታስቡት? ነው ወይስ ርኩስ መንፈስን በዚህ መንፈሳዊ በሚመስል መንፈሳዊ ባልሆነ እሳቤ እንድንቀበለው ለማሳሰብ? የማርቆስ ወንጌል ምዕራፍ 1 ቁጥር 21ን አንብቡት። ጌታ በሚያስተምርበትም ቦታ ላይ ርኩስ መንፈስ ያደረበት አንድ ሰው ነበረ። ያ መንፈስ መናገር፣ ያውም እውነት መናገር፣ ክርስቶስን የዳዊት ልጅ የእግዚአብሔር ቅዱሱ እያለ መናገር ሲጀምር ጌታችን ምንድነው ያለው? ዝም በል ነው ያለው። ርኩስ መንፈስ የሚናገረውና የርኩስ መንፈሱን ምስክርነት እንዲህ ነው የምትሉ ሁሉ ዝም በሉ። አባታችን መምህራችን የተናገሩትን ሰምተናል። ርኩስ መንፈስ እንዳያለ እንዲሆነ እያላችሁ የምትናገሩ ሰዎች ዝም በሉ ብለውናል። እኔ ደግሞ ላለሁ በዚህ በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 9 ላይ የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ይላል። ስለዚህ እኛም የዲያብሎስን ክፉ ተግባሩንና ስራውን የአምላካችን የኢየሱስ ክርስቶስን የማዳኑን ስራ እንመሰክራለን፣ እንገልጣለን። ለምን? ያየነውን እንናገራለን፣ የሰማነውን እንመሰክራለን ይላልና እኛም ያየነውን የሰማነውን ነገር እንመሰክራለን። በዚህ በማርቆስ ወንጌል ምዕራፍ 1 ላይ ያለውን አንስተው አምላካችን መድኃኒታችን ኢየሱስ ክርስቶስ ርኩስ መንፈስ ያለበትን ሰው ባገኘው ጊዜ ርኩስ መንፈሱን በሚናገር ሰዓት ዝም ብለህ ውጣ ብሎ አላናዘዘውም። ዝም ብለህ ውጣ አለው ብሎ ነግረውናል። እዛው የማርቆስ ወንጌል ምዕራፍ 5 ቁጥር 9 ላይ ደግሞ ርኩስ መንፈስ ያለበትን ሰው ኢየሱስ ክርስቶስ እንዳገኘውና አንተ ማን ነህ እንዳለው እነሱም እኛ ሌጊዮን ነን፣ ከዚህ ሀገር አታውጣን፣ ወደ ሪያዎች ስደደን ብለውት ወደ ሪያዎች እንደሰደዳቸው ተጽፎ እናገኛለን። ስለዚህ በሐዋርያት ሥራ ምዕራፍ 19 ቁጥር 11 እስከ 19 ድረስ ስናነብም ቅዱስ ጳውሎስ ታላላቅ ታምራትን እንደሚያደርግ እሱን የተመለከቱ የካህኑ የአስቆያ ልጆች 7ቱ ርኩስ መንፈስ ባለበት ሰው ላይ ያን ሊያደርጉ ሞከሩ። ርኩስ መንፈሱም ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተ እነማን ናችሁ ብሎ አየለባቸው፣ ዘለለባቸው፣ አቆሰላቸውም ይላል። ያም በኤፌሶን ከተማ ተሰምቶ ሽብር ሆነ፣ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስም ከበረ ይላል። ያን የተመለከቱ አስማተኞች፣ ጠንቋዮች የጥንቆላ መጽሐፋቸውንና ልዩ ልዩ ዕቃቸውን እየተናዘዙ አስረከቡ። ያም ሲታሰብ 50 ሺህ ብር ሆነ ይላል። ስለዚህ የዲያብሎስ ክፉ ስራው የተገለጸ ነውና እኛም ክፉ ስራውን እንገልጻለን። ዛሬም ባለንበት በአንዳንድ ደብር በራሳቸው በመንፈስ ቅዱስ የሚያጠምቁ አሉ። ለምሳሌ ሽንቁሩ ቅዱስ ሚካኤልን ብንወስድ፣ ጻድቃኔ ማርያም ብንወስድ በራሳቸው ያስራሉ። በጸበላቸው አስረው ለተወሰነ ሰዓት ያናዝዙታል። ያንንም ከየት እንደመጣ ምን እንደሆነ ምን እንዳደረገ ካናዘዙት በኋላ ወደ ሲኦል ይሸኙታል። ያም የዳነ ሰው ምስክርነቱን ሲሰጥ እኛም የሰማነውን ያየነውን እንናገራለን፣ እንመሰክራለን። ስለዚህ ቅዱስ ሚካኤል እርኩስ መንፈስን ሲያናዝዘው አይ ትክክል አይደለም አልለውም። እመቤታችንም እርኩስ መንፈሱን አስራ ስታናዝዘው ትክክል አይደለሽም አላትም። ሌሎቹም እንደዚሁ በተለያዩ ገዳማትና አድባራት ብዙ ተአምራቶች፣ ምስክርነቶች ሲሰጡ እንሰማለን። ያን የሰማነውን ያየነውን ደግሞ ለሌሎች በዝለት ውስጥ በድካም ውስጥ ላሉ፣ በበሽታ በደዌ ተይዘው ላሉ፣ ተስፋ በመቁረጥ ውስጥ ላሉ፣ በተለያየ ችግር ውስጥ ላሉ ሰዎች ይሄ ችግር የርኩስ መንፈስ የሰይጣን ነው ብለን እንዲነቁ ከዛ እስራት እንዲወጡ እንነግራለን። ዛሬም በወንጌል ላይ እኮ ብዙ የሚሰበከው የእግዚአብሔርን ቸርነት ማዳንና የዲያብሎስን ክፉ ስራ ነው። አሁን ለምሳሌ ቅዱስ ጴጥሮስ
ወደ ቤተክርስቲያን ሲሄድ አንድ በመንገድ ላይ በበሽታ ተይዞ የወደቀ ሰው አግኝቶ ለመነው። እኔ ወርቅና ብር የለኝም፣ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። እሱም ትንኖ ተነስቶ ተመላለሰ ብሎ በመጽሐፍ ቅዱስ ተጽፎልን ዛሬ እኛም እንሰብከዋለን፣ እንሰማዋለን። በዚህ በሐዋርያት ሥራ ምዕራፍ 16 ቁጥር 16 ላይ አንዲት እየጠነቆለች ለጌቶቿ ገንዘብ የምታገባ አንዲት ሴት ቅዱስ ጳውሎስ አግኝቶ ተቸገረና አወጣላት፣ እሷንም ከችግሯ አዳናት ብለን እንሰብካለን፣ መሰክራለን። ያየነውን የሰማነውን እንመሰክራለን። ስለዚህ ይህን መሰክረው ይህን እንትን የምንለው በዝለት ውስጥ በድካም ውስጥ ያሉ ሰዎች እንዲበረቱ ነው። በዚህ በማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ በማርቆስ ወንጌል ምዕራፍ 9 ቁጥር 29 ላይ እንደተጻፈውም እርኩስ መንፈስ ያለበትን ሰው ወደ ደቀ መዛሙርቱ እንዳመጡና እነሱ ማውጣት እንዳልቻሉ ኢየሱስ ክርስቶስ እንዳወጣው እኛ ያላወጣ ነው አንተ ያወጣው ለምንድን ነው ብሎ በጠየቁት ጊዜ እናንተ ከእምነታችሁ ማነስ ነው፣ ይህ አይነት ይህ ወገን ያለ ጾም ያለ ጸሎት አይወጣም አላቸው ብሎ እንደተጻፈ ዛሬም የደከሙ የዛሉ በደዌ የተያዙ ተስፋ የቆረጡ በተለያየ ችግር ውስጥ ያሉ ሰዎች ይሄ ስራ የርኩሳን መናፍስት ይሆናል። ይህን ደግሞ የምታሸንፉበት መንገድ መጽሐፍ ቅዱስ እንደነገረን በጾም በጸሎት በስግደት በምጽዋት ንስሐ ገብታችሁ ስጋው ደግሞ በመቀበል አስራት በማውጣት ምጽዋት በመመጸወት ነው እያልን እንመሰክራለን። ቅድስቱ እህት ቤተ ክርስቲያን ታቦት አለን? አዎ አለን። ምን ማለት ነው ሳብራራው? መሰዊያ አለን ማለት ነው። ቅድም ምን አልኳችሁ? የታቦቱ በአዲስ ኪዳን ጽላቱ ዋና ዓላማው የክርስቶስን ስጋና ደም ለማገልገል ነው። ከዛ ቀጥሎ የሚመጡ ደግሞ ምክንያቶች አሉ። ስለዚህ ታቦት አላቸው ስላችሁ እንደኛ ያለ ቅርጽ ነው እንደኛ ያለ ማቴ እያልኩኝ እሱ ሌላ ጉዳይ ነው። እሱ ልዩነትም ሊባል አይችልም። ግን ከመሰዊያነት ክርስቶስን ለማገልገል ከተሰለፉ ሰራዊት አንጻር ግን እኛ ያለን አይነት የአገልግሎት አይነት ነገር ግን እነሱም አላቸው። ስለዚህ የላቸውም አይባል የሚለው መጀመሪያ እናስተካክል። ይህ ሰሌዳ ለምሳሌ አሁን ይሄ የሶርያውያን ከኛ ጋር የሚያመሳስለው ምንድነው? አንደኛ እንደኛ አራት ማዕዘን በቅርጽነቱ አራት ማዕዘንን የጠበቀ ነው። ሌሎቹ እህት አብያተ ክርስቲያናት ቅርጹ ለምን ከተባለ አራት ማዕዘን በቤተ ክርስቲያን ትልቅ ትርጉም አለው። አንድ የአራቱ ወንጌላውያን ምሳሌነት አለው። ሁለት የክርስቶስ ወንጌል በአራቱ ማዕዘን ስትሰበክ ለመኖሯ ምሳሌነት አለው። በሶሪያ ቤተክርስቲያን ውስጥ በጣም የሚያስደንቃችሁ ይሄ የመሰዊያቸው ላይ ታብሌቶ በሚባለው መሰዊያቸው ላይ የሚጽፉት አሁን እንደኛ ያለውን ቃላት አይደለም። ያ ማለት ልዩነት አለው ለማለት ሳይሆን ምንድነው የሚጽፉት? አንደኛው ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት የሚለውን ጌታችን ኢየሱስ ክርስቶስን ዮሴፍና ኒቆዲሞስ ሊገንዙ ሲል ጌታ እንዲህ ብላችሁ ገንዙኝ ያለውን ቃል ነው በመሰዊያቸው ላይ የሚጽፉት። ከዛ ባለፈ ደግሞ የአውሳቤዝ ዘቂሳርያን ምስጋናዎች ወይ መዝሙራት በትንሹ አድርገው በሱርስት ቋንቋ ይጽፉበታል ማለት ነው። ይሄ የሶሪያ ቤተክርስቲያን በመሰዊያው ላይ የምታደርገው ነው። ልክ እንደኛ ግን የሚያመሳስለው ነገር ይገርመኛል። እነሱ መሰዊያውን ያን እንግዲህ ታቦት ስላችሁ ምን በእኛ ቋንቋ ስገልጠው በአገልግሎቱ ተመሳሳይነት ስላለው ጠረጴዛ ወይም መሰዊያ ተብሎ የተገለጸውን ጉዳይ እንደሆነ እንድትረዱት ማለት ነው። ስለዚህ ያንን እነሱ የሚገለገሉበትን ታቦት ይሁን መሰዊያን በሉት ልክ እንደኛ ኤጲስቆጶስ ካልባረከው ወደ አገልግሎት መግባት አይችልም። አንድ በዚህ ተመሳሳይ ነን ማለት ነው። አያችሁ። ሁለተኛ ቅዱስ ሜሮን መቀባት አለበት። እነሱም በዚህ አንድ ነን። ሶስተኛ ቅዳሴ መቀደስ አለበት። በዚህም አንድ ነን። ቅዳሴ ሳይቀደስበት ምንም አይነት ነገር አይደረግም። ባይሆን ሌላው ደግሞ የአገልግሎት እነሱ ጋር የሚጠቀሙት በእኛ ለምሳሌ ማህፈዶችን ቤተክርስቲያን ትጠቀማለች በመሰዊያው ላይ ወይም እነዚህ ያማሩ በባለሙያ የተሰሩ ህብራቸው ጌጠኛ የሆነ በተራው ቋንቋ ጨርቅ ምንላቸው ግን ክብራቸው በጣም የተቀደሰ ነውና ማህፈድ ብለን መሸፈኛ ማለት ነው እንጠቀማል። በእነሱ ደግሞ ቺትሮ የሚባላል እና ከሐርና ከጥጥ የተሰራ ያነጥፉበታል ማለት ነው መስዋዕቱን በሚያቀርቡበት ሰዓት። ስለዚህ የነሱ ጉዳይ እነሱ ሀገራቸውን ትውፊታቸውን የመጡበትን ታሪክ ይዘው የገለጡበት መንገድና እኛም የመጣንበት ኦሪትንም ይዘን የተቀበልን ባህልንም ይዘን የመጣን በመሆናችን የገለጥንበት መንገድ ልዩ ልዩ መሰለ እንጂ ያ ግን ልዩነት አለው ማለት አይደለም። ሁለታችንም የክርስቶስ ስጋና ደም ማክበሪያ የሚሆን እግዚአብሔር የሚመሰገንበት ታቦትን በሉት ታብሌቶን በሉት መሰዊያን በሉት በዚህ አንድ አይነት ነገር ያለንንና ታቦት የላቸውም የሚለው ትምህርት በደንብ መስተካከል አለበት ነው። ሌላው የማላንካራ ወይም የህንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድነው የምትጠቀመው የሚለውን እንመልከት።
እንግዲህ እነሱም ታብሌቶ የሚለውን ይሄ ሶሪያዎቹ እንዳላቸው ያለውን እነሱም አላቸው። እነሱም አራት ማዕዘን ተመሳሳይ ነው እንደኛ እንደ ሶሪያዎቹ የሚጠቀሙት። አብዛኛውን ጊዜ እንግዲህ ይህን የሚሰሩት የሚያዘጋጁት እነሱ ከዝግባ ወይም ከዝግባ እንጨቶች ነው የሚያዘጋጁት። አልፎ አልፎም ደግሞ በእብነ በረድም የሚሰሩ አሉ በዛው በህንድ ጥንታዊ ቤተክርስቲያኖች ውስጥና ራሱ መጠናቸውን ጭምር ያስቀምጡታል። ራሱ የሚሰራበት መንገድ አሰራር ወደ ውስጥ አልገባም በዚህ ጉዳይ ላይ ግን አራት ማዕዘን አድርገው በደንብ ህግ ስርዓት አስቀምጠውለታል። በላዩ ላይ መስቀል ይቀረጽበታል። አሁን አያችሁ ሁሉም እንደየ አተረጓጎሙ ሲገልጸው ከነገረ ድነት ግን አያመልጥም። ከክርስቶሳዊነት ርዕሰ ጉዳይ ግን አይዘልም። መስቀል ይቀርጹበታል እነሱ ደግሞ። ከዛ በሱር ውስጥ ቋንቋ የተለያዩ መጽሐፍ ቅዱሳዊና ትውፊት የሆኑ ጥቅሶችን ይጽፋሉ። ልክኛ አልፋ ኦሜጋ ጉልበቱ ለኢየሱስ ክርስቶስ ይስገድ የሚለውን እንደምንቀርጽ እነሱም ይቀርጻሉ። ሌላው ተመሳሳይ የሚያደርገን ልክ እንደ ሶሪያ እነሱ ማላንካራዎች ሜሮን ሳይቀባ በሜሮን ሳይከብር የክርስቶስ ቅዱስ ሥጋው ክቡር ደሙ ሳይፈስበት እንደገና ደግሞ ጳጳሳት ወይም የጳጳስ ባርኮት ሳይፈጸም ታቦታቱን ለአገልግሎት አያውሉ ወይም ደግሞ መሰዊያውን ለአገልግሎት አያውሉ። ይሄን በደንብ መረዳት አለብን። ከዛ ባለፈ በጣም የሚገርማችሁ ነገር የሚቀድሱበት ቋሚ መንበርም አላቸው። ቋሚ መንበር ይጠቀማሉ። እነዚህንም በተለይ ከተለያየ ህብር ካለው ቅርጽ ነው የሚሰሩት። ሌላው ደግሞ ታብሊቶ የሚባለውን እንደ ተንቀሳቃሽ መሰዊያነት ይጠቀሙታል። በነገራችን ላይ የነሱ አሁን ተንቀሳቃሽ መሰዊያ አድርገው ነው የሚጠቀሙት። ያው ብዙ ጊዜ ትናንት ከትናንት ወዲያ ላይ በተለይ የሰማዕትነት ዘመን በነበረባቸው ሰዓት የህንድን የቀደመ ታሪክ ስትመለከቱ እንዳይገሏቸው በሚሸሹበት ሰዓት እነዚህን መሰዊያዎች በዛ መልኩ ይጠቀሙ እንደነበር ታሪካቸው ይናገራል። በዚህ መልኩ ስርዓታቸውን ያከናውናሉ። ታዋቂዋ የፊልም አክተርና ተዋናይት ሰላማዊት ተስፋዬ አይኗ ከመጥፋት ለጥቂት ተረፈ። ይህም እንግዲህ ሁኔታ የተከናወነው በአንድ ቸርች ውስጥ ሰላማዊት ተስፋዬ እንደሚታወቀው የፕሮቴስታንት ሃይማኖት ተከታይ እንደሆነች ይታወቃል። እቺ ተዋናይት እንግዲህ በአንድ ቸርች አንድ ፓስተር ጥሪ ባቀረበበት መሰረት እዛ ቸርች እንግዲህ ለመካፈል ሄዳ በአጋጣሚ የአይን የማጥፋት መርሃ ግብር በሚል በዛ አጋጣሚ አይኗ ላይ በተረጨ ስፕሬይ እንግዲህ ሌሎቹም እንደዚሁ ስፕሬው እየተረጨባቸው ነበር። እሷም እንግዲህ አይኗን በስፕሬይ ተረጭታ ከቆየች በኋላ በጣም ህመም ሲሰማት ከዛ ቸርች ወጣ ወደ ሕክምና ሄደች። ሕክምና ከሄደች በኋላ መፍትሄ አላገኘችም ነበረ። ከዛ በኋላ ወደ ራሷ ወደ ልቦኗ ሰላማዊት ተስፋዬ ተመልሳ በቀጥታ የሄደችው ወደ ጭንቅ አማላጇ ወደ የምሕረት ቃል ኪዳን አማላጅ ወደ ሆነችው የምሕረት ቃል ኪዳን ወደ ተሰጣት ለሰው ልጆች ሁሉ ፍጥረት ሁሉ አማላጅ ትሆን ዘንድ እግዚአብሔር አስቀድሞ ለሰው ልጆች የሰጣት ቅድስት ኪዳነ ምሕረት ወደ ሰሚነሽ ኪዳነ ምሕረት ነው ሄደችው። ሰሚነሽ ኪዳነ ምሕረት ሄዳ እንግዲህ ሰላማዊት ተስፋዬ ራሷን ከሰዎች ሰውራ ጸበልና እምነቷን ስትጠቀም ቆይታ እንዲሁም ጉዳት የደረሰባት አይኗ ላይ ሰውነቷ ላይ እምነትና ጸበሏን በማድረግ በመጸለይ ንስሐ በመግባትና በመጸለይ እንግዲህ አይኗ ከመጥፋት ለጥቂት ተርፏል ማለት ነው። በዚህ ሁኔታ ብዙዎቹ እንዲህ አይነት ቦታዎች ላይ ሄደው ቅዱስ ጳውሎስ እንዳለው አንዳንዶች ለራሳቸው ለገዛ ጥቅማቸው በሚያጣምሙት ወንጌል ተስበው የሄዱ ሰዎች ብዙ ጉዳት እየደረሰባቸውና ራሳችሁን መጠበቅ እንዳለባችሁ እዚህ አጋጣሚ ልመክራችሁ። 10 ሰው ሞተ እኮ አስደነግጥህም። አሁን አዎ በእንትና ዞን ታጣቂዎች 10 ሰው ገደሉ ምናምን አምልጠዋቸዋል ማለት ነው ምናምን ቀድሞ ነግሯቸው ነው ማለት እንጂ ማለት ጆሮአችን በጣም እንደዚህ አይነት ከመልመዱ የተነሳ ነው። ኦሬዲ ይሄን ያለ ሰዎች ተገደሉ ምንም ሴንስ አይሰጠንም። ኦሬዲ እንዴ በፊት ዜናው እኮ የሚገርምህ ምን ሲሆን መሰለህ፣ ለምሳሌ አሁን ደግሞ እዛው የመንግስት ቴሌቪዥን ሬዲዮ ምናምን ጣቢያዎች ላይ ዜና እንትን ሲባል በጣም የሚገርመኝ ነገር ስሪላንካ ውስጥ መሬት መደርመስ ምናምን አጋጥሞ 14 ሰዎች ተቀበሩ ከነህይወታቸው ምናምን ለዝርዝሩ እንትና ተብሎ ከነምስሉ ቤቱ ሲንሸራተት ምናምን የሆነ ከ3 ቀን በፊት 200 ምናምን ሰው ሞቷል እዚህ እና በምን መጠን እንደለመድ ነው። አዘን አርቲስት ክሬቲቭ ሆኖ ለመቀጠል የሚያስችል ጊዜ ነው ላንተ ነበረ? አይ ፈታኝ ነው። ይኸውልህ ትልቁ እንትናችን እኮ ምንድን ነው መሰለህ ይሄ ኢንሴኪዩር የመሆን ነገር የምር እንደ ማለት አርቲስቱ ይህንን ኢንተርቪው የሰጠው ከዛሬ 3 ዓመት በፊት ነው። ከዛሬ 3 ዓመት በፊት እንዲህ አይነት ሴንስ ከተሰማው አሁን ላይ እስቲ ያስቡት ምን አይነት ነገር ሊሰማው እንደሚችል። እንግዲህ ለምሳሌ የደርግ ጊዜ ምናምን
መንግስት ሲወድቅ ያ ጦርነት እያለ ያ ምናምን እያለ እኔ መንግስት 83 ላይ ሰባተኛ ክፍል ተማሪ ነበርኩኝ። ግንቦት ላይ ነው ግንቦት መጨረሻ ላይ 15 16 ምናምን መንጌ ከሄደ በኋላ ከተማ ውስጥ ሲተኮስ የሰማሁት ሽጉጥ ሲተኮስ የሰማሁት ማለት ነው። እንግሊዝ ኤምባሲ ነው ተወልጄ ያደኩት እዚህ ነኝ። ሽጉጥ ሲል የሰማሁት የዛን ጊዜ ነው ከሄደ በኋላ። ሶ ኢቭን ስርዓቱ እንኳን እየፈረሰ እያለ አገር እንደማይፈርስ የሆነ አይነት መረጋጋት እንዳለ ፊል ታደርጋለህ። እርግጠኝነት አለ ከሆነ ወገን የበሰለ የሆነ ነገር ታያለ። ከዛ በኋላ በመለስም ጊዜ በቃ አትሊስት እንትን ያረጋናል ግን እንደ ሀገር ኤግዚስት ማድረግ ላይ ምናምን እኮ ፈርታ አታውቅም። እኔ ውጭ ሀገር ሄዶ የመኖር ሐሳብ በፍጹም ኖሮኝ አያውቅም። እኔ ፎር ዘ ፈርስት ታይም ልጆቼ ሴፍ ናቸው እዚህ መኖራቸው ምናምን ማለት ጀመርኩኝ። ይሄ የኢንሴኪዩሪቲ በጣም ከባድ ነው። የሆነ ሰው ድንገት መጥቶ ሊገልህ እንደሚችል ማወቅ፣ የሆነ የመንግስት አካል ህግ እንደማያስጥልህ መሰማት መጀመር በጣም አደገኛ ነገር ነው። ለመጀመሪያ ጊዜ ሽጉጥ ያስፈልገኛል ብዬ አሰብኩኝ። ከዛ ሽጉጥ ይዘ ከዛ ወዳጆችን በሙሉ ስጠይቅ ሁሉም አላቸው። ስለዚህ እንዴ እናንተናስ ምናምን ስል ሁሉም ወጣቱ ምኑም አለው። ስለዚህ ያው ከፍ ያለው የክላሽ ነው የሚያስፈልገኝ ማለት ነው። አራት ሆኖ ከመጡ ሁሉም ሽጉጥ ከያዙ እንዴት ይሆናል? በፊት ወደ ላይ ተኩሰው ለማባረር ነው አይደል? አይሆንማ። ክላሽም ካላችሁ እንግዲህ መትረየስ ልትል ነው ምናምን አይነት ነገር እና ብቻ መንግስት ልትሆኑ እኮ ነው። እና ያ አይነት ኢንሴኩሪቲ አለ። እሱ በጣም አደገኛ ነገር ነው። በጣም አደገኛ ነገር ነው። እና የምትናገረው ማለት ኢንሴኩሪቲ ስንል አሁን ላይ በተለይ ደግሞ በመንግስት የጸጥታ ኃይሎች ላይ ያለን መተማመን ያለበትን ቦታ የሚያሳይ ጉዳይ ነው። አሁን እንደ ድሮ ፖሊስ ስታዩ ሰላምና ጸጥታን ያስከብራል ብላችሁ ሳይሆን እየተሰማችሁ ያላችሁት ፖሊስ ራሱ ለህብረተሰቡ በጣም ስጋት እየሆነ የመጣበት ሁኔታ ነው አሁን እየተፈጠረ ያለው ነገር። ያሳንስብሃል። ለምሳሌ እንደ ጸሐፊም እንደ አርት ውስጥ እንዳለ ሰው የሆነ ነገር ልትል ይልና ያንስብሃል። ያለው ከፊት ያለው አደጋ በጣም የሚያስደነግጥ ነው። አይቶ እንዳላይ የምናልፍበት መንገድ በጣም ያስደነግጣል። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም በሌሎች ርዕሰ ጉዳዮች በሚያነቁ በሚያበረታቱ መንፈሳዊነታችንን ከፍ በሚያደርጉ ትምህርቶች፣ ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ውድ ቤተሰቦቼ ለወዳጅ ለጓደኛ ለቤተሰብ ሼር ማድረጋችሁን እንዳትረሱ። ይህንን ቻናል በምትችሉበት መንገድ ሁሉ ማገዛችሁን እንዳትረሱ። ላይክ አድርጉ፣ ሼር አድርጉ። ኮሜንት ላይ ደስ ያላችሁን ሰዎችን የሚያበረታ የሚያነቃ ኮሜንት መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።